በአዲስ መልክ ጅማሮን ካደረገ ዘንድሮ ሁለተኛ ዓመቱን ያስቆጠረው የኢትዮጵያ ዋንጫ አዲስ አሸናፊን አስመልክቶን ፍጻሜን አግኝቷል። ትናንትና የኢትዮጵያ ዋንጫ ፍጻሜ ጨዋታ ሲደረግ ሲዳማ ቡና ወላይታ ዲቻን 2-1 በማሸነፍ ለመጀመሪያ ጊዜ የዋንጫ ባለቤት መሆኑን አረጋግጧል። ከአንደኛ ሊግ ጀምሮ በርካታ ክለቦችን ሲያሳትፍ በቆየው በዘንድሮ ውድድር ሲዳማ ቡና በውድድሩ ጠንካራ ፉክክር ቢገጥመውም በአሸናፊነት ተወጥቷል። ሲዳማ ቡናን አሸናፊ ያደረጉ ሁለት ግቦች አብታሙ ታደሰና መስፍን ታፈሰ አስቆጥሯል። ወላይታ ዲቻን ከሽንፈት ያልታደገች ብቸኛ ግብ ካርሎስ ዳምጣው ከመረብ አሳርፏል። ይህንን ዋንጫ ለሲዳማ ቡና ደጋፊዎች የተለየ ትርጉም ያለውና የሚያስደስት መሆኑን ተጫዋቾቹና አሰልጣኞቹ ይናገራሉ። በጣም ትልቅ ነው። ምክንያቱም እኔ ስጫወት በታሪክ ዋንጫ አይቶ ያቅም ይሄ ክለብ ከኔ በፊትም የነበሩ ተጫዋቾች ሲጫወቱ አልነበረንም። ስሜቱ እጅግ በጣም ደስ ይል ነው። ምናልባት በዚህ ድባብ ዛሬ ላይ ደጋፊ ኖሮ ቢሆን እጅግ በጣም ደስ ይለኝ ነበር። ያው እንደ አጋጣሚ ሆኖ ሳይሳካ ቀርቷል። የደጋፊ አለመኖር ከእግዚአብሔር ጋር በማሳካታችን በጣም ደስ ብሎኛል። አዎ ደስ ይላል። ደስ የሚል ስሜት አለው። ሲዳማ ብቻ ሳይሆን እኔም የመጀመሪያ ዋንጫ ነው። ያው ከሲዳማ ጋር መጀመሪያ ዋንጫ ማንሳቴ ደስ ብሎኛል። ሁሉ ነገር ቅድሚያ የሚወስደው እግዚአብሔር ነው። የሰበሰበንም እግዚአብሔር ነው። እዚህ የሚያደርሰን እግዚአብሔር ነው። ትልቁን ክብር ለእግዚአብሔር መስጠት እፈልጋለሁ። ስሜት በጣም ትልቅ ነገር ነው። እንትን እንደምትለው አይደለም። ተጫዋቹ የድካሙን አግኝቷል፣ ክለቡ የድካሙን አግኝቷል። በደንብ ተዘጋጅተንበታል። ቦርዱም በደንብ እንትን ብሎ ነበር፣ ደጋፊውም በደንብ እንትን ብሎ ነው እና ጥሩ ነው የተሳካል። ለመጀመሪያ ጊዜ የአፍሪካ ኮንፌዴሬሽን ዋንጫ ተሳታፊ መሆናቸውንም ልዩ ስሜት ፈጥሮልናል ይላሉ። ትልቅ ነገር ነው። አገርን መወከል አንድ ብሔራዊ ቡድን በለው ሲዳማ ቢሆንም ብሔራዊ ቡድን በለው ለአካባቢውም ትልቅ መነሳሳት ነው። ያው ትልቅ ነገር አድርገናል ብዬ አስባለሁ። ለክለቡም ለአካባቢውም ሲዳማ ሕዝብን በሲዳማ ቡና ደጋፊም እጅግ በጣም ትልቅ ነገር ነው። ብዙ የተለፋበት ነው። በዝም ብሎ አጋጣሚ የተገኘ ሳይሆን በብዙ ልፋትና ጥራት የተገኘ በጣም እጅግ በጣም የተለፋበት ስለሆነ ለሲዳማ ሕዝብ ከምንም በላይ ነው የዋንጫ። ከረፍት በኋላ እንደማገባ እርግጠኛ ነበርኩና ያን ደግሞ ስላደረኩ በጣም ደስ ብሎኝ ነበረ እና የዛም ነው የሴሌብሬሽኑ ደስታን አስመልክቶ የኢትዮጵያ ዋንጫ ከአምናው በተሻለ ዘንድሮ ጥሩ ለማድረግ መቻሉና ጥሩ ፍክክር የታየበት ነበር ያሉት የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ባህሩ ጥላውን ናቸው። የኢትዮጵያ ዋንጫ እንግዲህ ላለፉት በርካታ ጊዜያቶች የዚህ የጥሎ ማለፍ ዋንጫ ተቋርጦ ቆይቶ እንደምታውቀው ካምና ጀምሮ ነው ማካሄድ የጀመረው። በዚህ መሰረት ካምናው በዘንድሮ ደግሞ በተሻለ መልኩ በተሳታፊ ቁጥርም የተሻለ ሆኖ ከአንደኛ ሊግ ጀምሮ ያሉ ቡድኖች ተሳትፎበት እዚህ ደረጃ ላይ የደረሰ ውድድር ነውና በተሳትፎም ካየነው ከውድድር ጥንካሬም ካየነው ከአምናው በተለየ መልኩ ብዙ ነገሮችን መመልከት የቻልንበት እንደሆነ መግለጽ ይችላል። የኢትዮጵያ ዋንጫ ትናንትና ፍጻሜውን ሲያገኝ ያሬድ ባየ የውድድሩ ኮከብ ተጫዋች ሽልማትንም አግኝቷል።